በቤተ መንግስቱ ለሰዓታት የቆየው ተኩስ አገዛዙን ማፍረክረኩ ተነግሯል። በጀነራሎቹና በአብይ አህመድ ዙሪያ ከፍተኛ ውጥረት መፈጠሩም ተረጋግጧል። ይህንንም ጉዳይ በዝርዝር ወደ እናንተ የምናደርስ ነው የሚሆነው። ተኩሱ ውስጥ ላይ እንዴት ሊፈጠር ቻለ የሚለውንና የአገዛዙ ቡድን መፍረክረክን የሚያሳዩ መረጃዎች ወጥተዋል። የጀነራሉ አለመስማማት ከምን ጋር ተያይዘው ነው በዝርዝር የምንመለከተው ጉዳይም ነው የሚሆነው። ከዚህ በተጨማሪም አፋብን ታንክ የማረከበት እጅግ አስደናቂ የድል ብስራት መሰማቱም ተነግሯል። የት አካባቢ ይህ የድል ብስራት ተሰማ የሚለውንና አፋብን የማረከውን ታንክ ተያይዞም በርካታ መረጃዎች እየወጡም ይገኛሉ። ኮሎኔሉም እጅ መስጠቱም ተነግሯል። ከዚህ ጋር ተያይዞ የምንላቸው መረጃዎችም አሉ። በዝርዝር የምናስደምጣችሁም ይሆናል። አብይ አህመድ በርካታ አመራሮችንም እንዲሁ በንዴት ማባረሩም ተነግሯል። ከአዲሱ የህዝብ ተወካዮች ምክር ቤት ካቢኔ ጋር ተያይዞ በርካታ ቁንጮ የሚባሉ የአገዛዙ ካድሬዎችም መሰናበታቸውና መልቀቂያ መጠየቃቸው እንዲሁም በአብይ አህመድ ትዕዛዝም እንዲለቁ መደረጋቸውም ተነግሯል። ከነዚህ መካከል የትኞቹ ከፍተኛ አመራሮች ይገኙበታል የሚለውንና ተያያዥ ጉዳዮችንም ከነዚህ አመራሮች ጋር ተይዞ የወጡትን መረጃዎችንም ወደ እናንተ በዝርዝር የምናደርስ ነው የሚሆነው። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝና መሰል መረጃዎችን በዝርዝር ወደ እናንተ የምናደርስ ነው የሚሆነው። በቅድሚያ ግን ለቻናሉ አዲስ ከሆናችሁ ቻናሉን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቀጥታ ወዳገኘናቸው መረጃዎች አለፍን። በቀድሚያም አፋብን ወሎ አማራ ሚኒሊክ ዕዝ 105ኛ ኮር 71ኛ ክፍለ ጦር ስር ከሁለተኛ አመድ አቀስታ ሬጅመንትና ከ3ኛ ነብሮ ኮማንዶ ሬጅመንት የተውጣጡ አርበኞች በቅንጅት ከሐምሌ 2 ቀን 2018 ዓ.ም ጀምሮ በገነቴ ከተማ ውስጥ በመግባት ሁለት ምሽጎችን ሰብረው የጠላትን አከርካሪ መስበራቸው ተረጋግጧል። በዚህም ታንክን ጭምር መማረክ የቻሉት እነዚህ አርበኞች ኮሎኔሉን ሙሉ በሙሉ እጅ በማሰጠት በኮሎኔሉ ስር የሚመሩ ጦር ገቢ መደረጋቸው ነው የተነገረው። በዚህ ተጋድሎ የአገዛዙ ኃይሎች አይነኬ በሚል ሲተማመኑበት የነበሩ ሁለት የኮንክሪት ምሽጎች ውጊያው ከመጀመሩ በጥቂት ደቂቃዎች ውስጥ በአርበኞች ክንድ ድርምስምሱ የወጣ ሲሆን ለከለላና ለሽፋን በሚል ታንኮቹን መጠቀም ችለው ነበር። ነገር ግን አንዱ ታንክ መቃጠሉ ጭምር ነው በአፋብን በተተኮሰ ከባድ መሳሪያ የተረጋገጠው። የአፋብን ረቂቅ የጦር ስልትና ዳቦ ሸማኔ ተምዘግዛጊ የማጥቃት አቅም በታየበት በዚህ የምሽግ ትንቅንቅ በርካታ የአገዛዙ ወታደሮች ሲደመሰሱም 28 ወታደሮች ደግሞ በጽኑ መቁሰላቸው ነው የታወቀው። ኦፕሬሽኑ በሌሊት ከመካሄዱ አኳያ የሟቾች ቁጥር በትክክል ለማወቅ አዳጋች መሆኑ ነው ከስፍራው ያገኘናቸው መረጃዎች የሚያሳዩት። በተጋድሎ ኮዳ አፋብን የተወሰደባቸውን እርምጃ መቋቋም ያልቻሉትና ሙትና ቁስለኛውን ከመሆን የተረፉት ወታደሮች ወደ ወላንቃ ጅሬት የሻሹ ሲሆን በርካቶች ደግሞ በአፋብን እጅ መማረካቸውም ተነግሯል። በዚህ ስር የነበረው ኮሎኔል ዳግም የሚባል ግለሰብ በአፋብን ቁጥጥር ስር መዋሉ ነው የተረጋገጠው። አርበኞቹ እስከ ዛሬ ጠዋት ድረስ ከተማዋን በቁጥጥር ስር አድርገው ቀሪ የጠላት ኃይሎችና የጠላት ንብረት ላይ እርምጃ ከወሰዱ በኋላ የማረኩትን መሳሪያ በተማረኩ ወታደሮች አሸክመው ከተማዋን ለቀው ወደ ስትራቴጂካዊ ስፍራ መመለሱ ነው መረጃዎቻችን የገለጹት። በሌላው ወሳኝ መረጃ ለሰዓታት የቆየው የቤተ መንግስቱ የተኩስ አገዛዙን በርካቶችንም ፍርክርካቸው እንዲወጣ ያደረገው በአብይ አህመድ የሚመራው የብልጽግና መንግስት በትናንትናው ዕለት በሁለት የክልል ቤተ መንግስቱ ውስጥ ከፍተኛ የወታደርና የአመራር አለመግባባት ወደ ግጭት ውስጥ እንደገቡ መረጃዎቻችንም ገልጸዋል። በዚህም በጋምቤላ ከዚህ ቀደም ቤተ መንግስቱ አካባቢ ከፍተኛ ውጥረት እንደነበረ የተገለጸና ወደ እርስ በርስ ውጊያ ያመራ ሂደቶች እንደነበሩ የሚያሳዩ መረጃዎችም ወጥተው ነበር። ዳግም ለሁለተኛ ጊዜ በትናንትናው ዕለት በጋምቤላ አካባቢ የጋምቤላ ቤተ መንግስት ውስጥ ሁለት ሚኒሻዎች እንዲሁም ሁለት የመከላከያ ሰራዊት ባለመግባባት እርስ በርስ በመታኩሳቸው አንድ የመከላከያ ሰራዊት መቁሰሉም ተረጋግጧል። ከዚህም በተጨማሪ እንዲሁም በመካከለኛ ደቡብ ኢትዮጵያ በሚመራው በዛ አካባቢ በሚመራ የክልሉ ቤተ መንግስት ውስጥ የሚኒሻና እንዲሁም የቤተ መንግስቱን የሚያጅቡ ወታደሮች እርስ በራሳቸው መጋደላቸውን የሚያሳይ መረጃዎችም ወጥተዋል። በዚህም የተነሳ አብይ አህመድ ለሁለቱም የክልል አስተዳዳሪዎች ጥብቅ ትዕዛዝ ማስተላለፋቸው ነው የተነገረው። አካባቢያችሁን በስነ ስርዓት አጠብቁም፣ ወደ ከራሴ በማለት እስከ ማባረር እንደምደርስ ወቁም፣ አሁኑኑ ሚዲያዎችን በመጥራት አስተባብሉ በማለት ሚዲያዎችን በመጥራት እየተጋጋጡ እንደሚገኙ ነው የሚያሳየው። በአካባቢው ላይ እንግዲህ የሚኒሻ የደሞዝ ክፍያ ላለፉት 2 ወራት ከክልሉ መንግስት ጋር ሲያጨቃጭቀው ከቆየ በኋላ የጭቅጭቅ ነው እንግዲህ ወደ አለመግባባት ተሻግሮ እርስ በርስ እንዲታኮሱ እንዳደረጋቸው የተሰማው።
ይህ በእንዲህ እንዳለ መንግስት በእያንዳንዱ ወረዳ 100 ሚኒሻዎችን ለማስፈጸም ከፍተኛ ውጥረት ውስጥ መውደቁ ተገልጿል። አዲስ አበባ በሀገሪቱ በተለያዩ አካባቢዎች የሚገኙ የወረዳ አስተዳደሮች ለእያንዳንዳቸው 100 የሚኒሻ አባላት በአስቸኳይ እንዲያዋጡና እንዲያደራጁ ከበላይ አካል ጥብቅ መመሪያ እንደተላለፈላቸውም ታውቋል። ሆኖም ግን ይህ ውሳኔ በተግባር ላይ ለመዋልና የታዘዙትን ቁጥር ለማሟላት የአካባቢው ባለስልጣናት በከፍተኛ የህዝብ እምቢተኝነትና የአፈጻጸም ችግር ውስጥ መውደቃቸው ምንጮቻችን ጠቁመዋል። እንደ መረጃዎቹ ገለጻ ይፋ ጥሪውና ቅስቀሳው በአካባቢው ቢጀምርም ህዝቡና የታጠቁ ሚሊሻዎች ጥሪውን ለመቀበል ፈቃደኛ ባለመሆናቸው በአስተዳዳሪዎች ላይ ከፍተኛ የጭንቀትና የመጠበብ ሁኔታ ውስጥ መግባታቸውም ተነግሯል። ከዚሁ ጋር ተያይዞ በወታደራዊ ስትራቴጂኮ ላይ የሚሰነዘሩ ትችቶች እንደሚያመለክቱትም የጠቅላይ ሚኒስትር አብይ አህመድ መንግስት ሚሊሻውን በግንባር ቀደምትነት ከፊት መስመር በማሰለፍ የመከላከያ ሰራዊቱ ደግሞ በስተጀርባ በማድረግ ጦርነቱን ለመምራት እቅድ እንዳለውም ይነገራል ተብሏል። ይህ አይነቱ አካሄድ ደግሞ ሚሊሻውን በቀጥታ ለከፍተኛ አደጋ የሚያጋልጥና እዛው እንዲያልቁ የማድረግ ስልት ነው በሚል በብዙዎች ዘንድ ከፍተኛ ተቃውሞና ወቀሳ እየቀሰቀሰ እንደሚገኝ ነው የተነገረው። በአዲስ አበባ ደግሞ የሰላም ዘብ በሚል በተለይ ወረዳዎች ላይ እንደዚሁ ከ100 በላይ ሚሊሻዎችን በማስወጣት ከፍተኛ ቁጥር ያለው በወረዳና እንዲሁም በክፍለ ከተሞች ላይ መረጃዎችን ለመሰብሰብ በሚል ወጣቶችን ቢሰበስቡም እስካሁን ድረስ የተመዘገበ ምንም አይነት ወጣት እንደሌለ ነው የተገለጸው። ከዚህ ጋር ተያይዞም በአብይ አህመድ ትዕዛዝ 2 የክፍለ ከተማ አመራሮች ከስልጣናቸው እንዲባረሩ ማድረጉም ተነግሯል። በተለይም የካ ክፍለ ከተማ አስተዳደር እንዲሁም በኮልፌ ቀራኒዮ ክፍለ ከተማ እንዲሁም አስተዳደር የነበሩ 2 አመራሮች መባረራቸው ከዚህ ሂደት ጋር ተያይዞም ተገልጿል። ከባህር ማዶ ወዳገኘናቸው ወቅታዊና እጅግ ፈጣን መረጃዎች ስናመራም ኢራን በባህሬን መጠነ ሰፊ ያጸፋ ጥቃት መፈጸሟ ተረጋግጧል። ኢራን አሜሪካ በፈጸመችባት የሁለተኛ ምሽት መጠነ ሰፊ የአየር ድብደባ ያጸፋ ምላሽ ለመስጠት በባህሬንና በኩዌት በሚገኙ የአሜሪካ ጦር ሰፈሮች ላይ ከፍተኛ ሚሳኤልና የድሮን ጥቃት ሰንዝራ ማድራለች። ኢራን ጦር ባወጣው መግለጫ በኩዌት የሚገኘውን የአሜሪካ ፓትሪዮት የአየር መከላከያ ስርዓት በኳታር የሚገኝ የቅድመ ማስጠንቀቂያ የሳተላይት መገናኛ ማዕከልና በባህሬን የሚገኙ ወታደር የነዳጅ ማከማቻዎችን በተሳካ ሁኔታ መምታቷንም በይፋ ማስታወቃለች። የእርምጃ የተወሰደው አሜሪካ በኢራን የባህር ጠረፍ ላይ የሚገኘውን 90 ወታደራዊ ኢላማዎችን በመምታት ከፍተኛ ጉዳት ማድረሷን ተከትሎ የተወሰደ ያጸፋ እርምጃ ነው ብለውታል። ጥቃቱን ተከትሎ በባህሬንና በኩዌትም የማስጠንቀቂያ ደውሎች ሲሰሙ አድሮ የነበረ ሲሆን የኢራን ባለስልጣናት በትመቱት እንመታቸዋለን በሚል ዛቻ አሜሪካ ጥቃቷን ከቀጠለች እርምጃ ይበልጥ እንደሚበረታታም አስጠንቅቃለች። በሌላ በኩል ፕሬዝዳንት ዶናልድ ጄ ትራምፕ ኢራናውያን ደውለው ስምምነትን ለማድረግ ፍላጎት እንዳላቸው ቢገልጹም በምድር ላይ ያለው ወታደራዊ ፍጥጫ ግን ግጭቱ ወደ ለየለት ክልላዊ ጦርነት እየተሸጋገረ መሆኑን ያሳያል ተብሏል። የሆርሙዝ የባህር ሰርጥ ደህንነት አሳሳቢ ሆኖ የቀጠለ ሲሆን ዓለም አቀፍ ማህበረሰብ በስጋት ውስጥም መውደቁ ተሰምቷል። እስካሁንም በኢራን በኩል የተሰነዘሩት ጥቃቶች የደረሰው የሰውና የንብረት ጉዳት መጠን በዝርዝር ባይታወቅም የቀጠናው ሀገራት ከፍተኛ ወታደራዊ ዝግጅት እያደረጉ መሆኑ ነው አልጀዚራ የዘገበው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ ሰፋ ባሉ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።